የኢላፍቲው ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ። እስኪ ይህችን አጠር ያለች የውብ ባልና ሚስት ቅሳ ላካፍላችሁ። ሁላችንም እንዲህ ወደ አላህ የሚመልስ የትዳር አጋር ይስጠን። ባልየው ዓስር ሰግደሻል ብሎ ይጠይቃታል። ሚስት አልሰገድኩም። ባል ለምን? ሚስት ከሥራ ደክሞኝ ስለመጣው ትንሽ ተኝቼ ነበር አለችው። ባልየው እሺ አሁን መግሪብ አዛን ሳይል ቶሎ ስገጂ። በሁለተኛው ቀን ባል ለሥራ ከሀገር ይወጣል። እዛም እንደደረሰ በሰላም መድረሱን ለመግለጽ ሳይደውል ቀረ። ሚስት ከሥራ እንደገባች በሰላም መግባቱን ለማረጋገጥ ስልክ ደወለች። መልስ የለም። ደግማ ደወለች። ስልኩ ይጠራል፣ ግን መልስ የለም። ፍርሃት ተሰማት። ደጋግማ ትደውላለች፣ ግን መልስ የለም። በጣም ጨነቃት። አሁንም ትደውላለች፣ አሁንም መልስ የለም። ከሰዓታት በኋላ እራሱ ደወለ። ሚስት ስልኩን በፍጥነት አንስታ በሰላም ደረስክ ስትል ጠየቀች። ባልየውም አልሐምዱሊላህ በሰላም ደርሻለሁ ሲል መለሰላት። ሚስትየው ስንት ሰዓት ደረስክ ስትለው ባልየው 4 ሰዓት ይሆናል ከደረስኩ አላት። እሷም ተቆጥታ 4 ሰዓት እና እስከ አሁን ለምን አልደወልክም ብላ ስትጠይቀው በቁጣ ባልየው ደክሞኝ ስለነበር ትንሽ ተኝቼ ነው ለስለስ ባለ ድምፅ አላት። ሚስትየው እና እኔን ማናገር ያደክማል? ደግሞስ እኔ ስደውል አልሰማህምን? ብላ አሁንም በቁጣ ተጠይቋለች። ባልየው ሰምቻለሁ አለ በተረጋጋ መንፈስ። ሚስት ታዲያ ለምን አላነሳህም? አታስብልኝም ማለት ነው አለችው። እሱም እንዴታ ግን አንቺም እኮ ትናንትና አዛን እየሰማሽ የአላህን ጥሪ ዝም አላልሽም ሲላት፣ ሚስትየውም አዎ ልክ ነህ ተሳስቻለሁ እያለቀሰችም ይቅርታ አድርግልኝ አለችው። ባልየውም እኔ አይደለሁም ይቅርታ የማደርግልሽ፣ አላህ እንዲምርሽ ምህረት ጠይቂ። ካሁን በኋላ እንደዚህ እንዳታደርጊ። እኔ ምኞቴ አላህ በጀነት ውስጥ የዘላለም ሕይወትን አብሮ እንዲኖረን ነው። ከዚህ ሰዓት በኋላ ሚስት ከሰላት ሰዓት አሳልፋ አታውቅም። ማሻአላህ። አላህ ለሁላችን እንዲህ አይነቱ መልካም የትዳር አጋር ይስጠን። አላህ በሰማነው የምንጠቀም ያርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የኢላፍቲው ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት።
ቢስሚላህ ነብዳ።